የላካቸው በሐረግ ነበር። ሐረግናት ይቺውም ሐረጓ ወይናይት ትባላለች። መቃብራቸው ከተቀበረበት ላይ 40 ቀን ድረስ ብርሃን ይወርድ ነበር። ታችንም የሸፍሬ በ3 ቀን አንድ ፍሬ ይመገቡ ነበር። አንድ ጽዋ ውሃ ይጠጡ ነበር። ሐራ ድንግል ብሎ ይሰይማቸዋል። ይሄውም የድንግል ማርያም አገልጋይ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሁላችሁ እንደምን ከረማችሁ? አሁን የምገኘው በገዳመ ወንያት አቡነ ሐራ ድንግል መቃብራቸው ባለበት ከባህር ዳር በዘንዘልማ ተደርጎ ወደ ውስጥ በሚገባው ወደ 20 ኪሎ ሜትር ርቀት ላይ ያለው የአባታችን የአቡነ ሐራ ድንግል አጽማቸው ያረፈበት ቦታ ነን። አባቴ ደግሞ በዚሁ በአቡነ ሐራ ገዳም ውስጥ የስብከተ ወንጌል ኃላፊ ናቸው። አባ ገብረ ማርያም ይባላሉ። አሁን ለናንተ ስለ ገዳሙ አመሰራረትና አባታችን ከየት ተነስተው እዚህ እንደደረሱ ገለጻ ያደርጉልናል። ሁላችሁ በጥሞና እንድትከታተሉ አሳስባለሁ። እንደምን አሉ አባታችን? እግዚአብሔር ይመስገን። እንኳን አደረሶት አደረሰን። አባ ገብረ ማርያም እንግዲህ የገዳመ ወንያት አቡነ ሐራ ድንግል ስብከተ ወንጌል ኃላፊ እንደመሆኑት መጠን እሺ የአባታችንን የአቡነ ሐራ ድንግልን በተለያየ ጊዜ የተለያየ መምህራንም ስለዚሁ ስለ አባታችን ታሪክ ተናግረዋል። እርሶም እየተናገሩ ነው። አሁንም በድጋሚ ለህዝቡ እንዲዳረስ የአባታችን አቡነ ሐራ ድንግል እንዴት ገዳሙ እንደተመሰረተ እናት አባታቸው የት ይገኙ እንደነበር ይሄንን እንደው በጣፈጣ እንደበቶ እንዲያስረዱልኝ እጋብዞታለሁ። እሺ፣ ክብር ለእግዚአብሔር ይሁን። አሜን። አባታችን ጻድቁ አቡነ ሐራ ድንግል እዚህ ገዳም ላይ ገብተው ያቀኑት የመሰረቱት እሳቸው ናቸው። ገዳሙ የተመሰረተ በ1574 ዓመተ ምህረት ላይ ነው። ይህም ማለት ወደ ልደታቸው ስንመለስ የጻድቁ የአቡነ ሐራ ድንግል እናት አባታቸው ካህኑ ዮሐንስ ይባላሉ። እናታቸውም በጽይት ወለተ ጊዮርጊስ ይባላሉ። የአባታቸው የልደት ሀገር ሬማ መድኃኔዓለም ፎገራ ላይ ሲሆን የእናታቸው የቅድስት ወለተ ጊዮርጊስ ደግሞ የትውልድ ቦታቸው በቀድሞው ደቡብ ጎንደር በሆነው በጌምድር ተብሎ የሚጠራው በአሁኑ ደግሞ በሰሜን ጎጃም ተብሎ በሚጠራው ላጉና ቅዱስ ጊዮርጊስ ቤተክርስቲያን ላይ ነው። ከዚህ ተወልደው ካደጉ በኋላ እግዚአብሔር አዳምና ሔዋንን አንድ አድርጎ በጋብቻ ባጣመረበት ትዳር መሰረት ሁለቱም አንድ ሆነው ይጋባሉ። ከተጋቡ በኋላ በትዳራቸው ሆነው እግዚአብሔር መልካም ዘርን ይሰጣቸዋል። እኒህም ዘሮች 3 ሴቶች 2 ወንዶች ናቸው። እኒህ እግዚአብሔርን የሚፈሩ እናት አባቶቻቸውን የሚያከብሩ እግዚአብሔርን የሚያውቁ ሃይማኖታቸውን ጠብቀው የያዙ መልካም ታዛዥ ልጆች ሆነው አደጉላቸው። እነና ሳደጉ መጨረሻ ላይ እናትና አባት እግዚአብሔርን ጠየቁ። ምን ብለው ቢባል የተባረከ ልጅ ስጠን፣ ምሰጠን ልጅ እንዲህ እንደ አምስቶቹ በዓለም ላይ ሆኖ ትዳር ይዞ የሚኖር እኛን የሚረዳ ሳይሆን ህሙማን የሚድኑበት፣ ሙታን የሚነሱበት፣ ኃጥአን ከእግዚአብሔር ዘንድ የሚማለዱበት፣ ገሃነመ እሳትን የሚሻገሩበት፣ መንግስተ ሰማያትን የሚወርሱበት፣ ከተለያዩ በሽታ የተያዙ የሰው ልጆች ሁሉ ከበሽታቸው ድነው የስጋና የነፍስን ተስፋ የሚያገኙበትን ልጅ ስጠን ብለው በገድሉ ላይም ተጽፏል፣ ማየት ይቻላል። እግዚአብሔርን ይጠይቃሉ። እግዚአብሔርን ሲጠይቁ እግዚአብሔርም ጸሎታቸውን ተቀብሎ በ1533 ዓመተ ምህረት ረቡዕ ለሐሙስ ጥር 19 ቀን ጻድቁ አባታችን አቡነ ሐራ ድንግል ይጸነሳሉ። ተጸንሰው እንግዲህ 3 ሴት ልጆች አሏቸው፣ 2 ወንድ ልጆች አሉ ብለናል። 6ኛ ልጅ ናቸው። ከተጸነሱ በኋላ 9 ወር ከ5 ቀን ሲሆናቸው በ1534 ዓመተ ምህረት በአጽናፍ ሰገድ ዘመነ መንግስት በጥቅምት 19 ቀን ቅዳሜ ነው ይወለዳሉ። አባታችን ተወለዱ። 6ኛ ልጅ ናቸው። ከተወለዱ በኋላ
የተወለዱትም ላጉና ቅዱስ ጊዮርጊስ ቤተክርስቲያን ላይ ነው። ከእናታቸው ሀገር ነው የተወለዱት። እዚያ 40 ቀን ሲሆናቸው ወደ ቅድስት ቤተክርስቲያን ሐዋርያት በደነገጉት በሲኖዶሱ መሰረት ይዟቸው ክርስትና ሊያስነሱ ይዟቸው ሄዱ። ከሄዱ በኋላ ያጠመቃቸው ካህን የእግዚአብሔር መንፈስ ቅዱስ ያደረበት የወደፊት ዓላማቸው የተገለጸለት ካህን ነበርና ሐራ ድንግል ብሎ ይሰይማቸዋል። ይሄውም የድንግል ማርያም አገልጋይ ማለት ነው። ከሰየማቸው በኋላ ክርስትና ተነስተው ስጋው ደሙን ተቀብለው ወደ እናት አባታቸው ቤት ይመለሳሉ። ሕፃን ናቸው። በመልካም አስተዳደግ አሳደጓቸው። ለአቅመ ትምህርት ሲደርሱ ያው ወደ ትምህርት ቤት አስገቧቸው። ትምህርትን ፊደልን እያሉ እንዲህ የሚከተለው የሚገባውን ተምረው አደጉ። ሲያድጉም በዘመኑ ከነበረው ጳጳስ ዲቁናን ተቀበሉ። ከአባታቸው ጋር አብረው ወደ ሬማ መድኃኔዓለም ተመለሱ። ከዚያ በኋላ በሬማ መድኃኔዓለም አባታቸው የሬማ መድኃኔዓለም ሊቀ ካህን ነው። ሲያገለግሉ አብረው በዲቁና ሲታዘዙ እናት አባታቸውንም ሲያገለግሉ ቤተክርስቲያንንም እያገለገሉ አደጉ። ካደጉ በኋላ 40 ዓመት ሆናቸው። 40 ዓመት ሲሆናቸው እናት አባቶቻቸው ከዚህ ዓለም ያርፋሉ፣ በሞት ይለያሉ። ሲለዩም የመጨረሻ ልጅ እንደመሆናቸው መጠን ብዙ ሀብት ንብረት ተተውላቸው አውርሰዋቸው፣ ምክንያቱም ሌሎች ትዳር ይዘው ወጥተዋል። ሌሎቹ ትዳር ይዘው ወጥተዋል እና ብዙ ሀብት ንብረትን ለልጆች ለመጨረሻ ልጅ ለአቡነ ሐራ ድንግል አስቀመጡላቸው ማለት ነው። ይህን ዓለም ትተውት በአንድ ጊዜ እናት አባቶቻቸው ሲለዩ አባታችንም አሰቡ። እናት አባቴ ይህን ዓለም በፈቃድ ለቀውት ሄዱ፣ መልካም ስራ ሰርተዋል። ነገ እኔም ይህን ዓለም ተገድጄ ከምለቀው ይልቅ ዛሬ በፈቃድ ልልቀቅ፣ ዓለም ልልቀቃት፣ በፈቃድ ልልቀቃት ሳልገደድ ብለው በመልካም ፈቃዳቸው ተነሱ። ከተነሱ በኋላ ሬማ መድኃኔዓለም የአባታቸው ትውልድ ሀገር ላይ የሚኖሩ ታላቅ አባት መዓዛ ድንግል የሚባሉ ቆሞስ የቤተ ክርስቲያኑ መሪ አስተዳዳሪ ነበሩና ከሳቸው ሄደው መንፈሳዊ ልጅነትን ይወለዳሉ ማለት በቆብ የምንኩስና ሕይወትን ያገኛሉ። ከመነኮሱ በኋላ ያላቸውን ሀብት ንብረት እናት አባት አወርሷቸው የሞቱትን ለነዳያን፣ ለጦማዳሪዎች፣ ለምስኪኖች፣ ለቅዱስ ቤተ ክርስቲያን የሚገባውን ሰጠው አከፋፍለው አባታችን ከሬማ መድኃኔዓለም ተነስተው ወደ ግራሪያ ምድር ሄዱ። ይኸውም ግራሪያ ማለት ወደ ደብረ ሊባኖስ ይኸውም ማለት ከመነኮሱ በኋላ መነኩሴ ከዘመዱ ጋራ ከአዝማዱ ጋር ከወገኑ ጋራ በሀገሩ ሊኖር አይገባውም። ምክንያቱም ቅዱስ ጳውሎስ በዕብራውያን መልእክቱ እንደተናገረው ላይ መነኩሴ ከመነኮሰ በኋላ በገዳማቱ በዋሻው በፍርኩታው ሆኖ እየጸለየ እየጾመ ለራሱንም ጠቅሞ ሀገርንም ጠቅሞ ቅዱስ ቤተ ክርስቲያንንም ጠቅሞ ሊኖር ይገባዋል በሚለው አምላካዊ ቃል መሰረት ተነስተው ወደ ግራሪያ ሄዱ። እንዳሉት አሁን ነብይ በገዛ ሀገሩ አይከብርም በሚለው ያስኬዳል። እውነት ነው፣ እሱም ያስኬዳል። መምህራችን ልክ ነው ያስኬዳል። ክርስቶስ ተናግሮታል ይሄን እና ከዚያ ተነስተው ሄዱ። የሀገሩ ሕዝብም ደግ ከመሆናቸው እሳቸውም እናት አባቶቻቸውም ደግ ነበሩ። ጦማዳሪን የሚያበሉ፣ የተራበን የሚያበሉ፣ የተጠማን የሚያጠጡ፣ የታረዘን የሚያለብሱ፣ ቤተ ክርስቲያን የሚሰሩ መልካም ደግ ቅን አስተዋይ ነበሩና እናት አባቶቻቸው ከሞቱ በኋላ ልጅ ሐራ ድንግል ከተተኩላቸው በኋላ እሳቸውን እንደ ካህኑ ዮሐንስና እንደ ቅድስት ወለተ ጊዮርጊስ አይተዋቸው ይኖሩ ነበረ። በዚያ ምክንያት እሳቸውን የነሱ ምትክ እያሉ ይከብሩ ነበር፣ እየሄዱ ይጽናኑ ነበር፣ ይጠይቁ ነበር፣ ከችግራቸውም ነገር እየሄዱ ይዋሱ ነበረ። ነገር ግን በዚያ ጊዜ አባታችን ያለ ሀብት ንብረታቸውን ለነዳያን ሰጠው ወደ ግራሪያ ወደ ደብረ ሊባኖስ ምነና ሲሄዱ ያው የሀገር ሕዝብ ሰላም አጣ። እናት አባትህን ባጣነ ጊዜ በእሳቸው ምትክ አንተን አገኘን ብለን ተደስተን ነበር። ዛሬ ግን እነሱንም ማጣን አንተንም ማጣንና ያላንተ መኖር አንችልም ብለው ፍለጋ ሁሉም ሄዱ። ይሄውን ፍለጋ ሲሄዱ ባርከመራዊ አነሳሽነት ነበረ። ሄዱ ግራሪያ ላይ ያገኟቸው። ካገኟቸው በኋላ ምን ታደርጉ መጣች ሲሏቸው አይ አባታችን በስጋ ወንድማችን ነህ፣ በጸጋም ደግሞ አባታችን ነህ። አንተን እንፈልጋለን፣ ካንተ ተለይተን መኖር አንችልም። ሚስቶቻችን፣ ልጆቻችን፣ ሀገራችንን ትተን መጠናል። አንተ በምትኖርበት ሁሉ አብረን ነው መኖር የሚገባን ብለው ሲሏቸው አይ እኔ መነኩሴ ነኝ፣ ከመነኮስ በኋላ በሀገሬ ላይ በወገኔ በዘመዴ መኖር አይገባኝምና በገዳማት መኖር ነው የሚገባኝ፣ በዋሻው በገደሉ ነው። እናንተ ግን ወደ ሀገራችሁ ተመለሱ ሲሏቸው እምቢ አሉ። ይህን ሲሏቸው አባታችንም አልመለስም ብለው እምቢ ሲሉ ሁለቱም በዚያው ላይ ሆነው የሚቀሩ ሲሆን ፈቃደ እግዚአብሔርም ሆነና ዘመዶቻቸው አንስተው ምን አሏቸው? አባታችን በገዳም ነው የምኖር ብለህ እምቢ ካልከን ወደ ሀገራችን እንድና ለሀገርህ የሚቀርብ ለዘመድህ ለወገንህም የሚቀርብ ገዳም እንፈልግልሃለን። በዚያ አንተ ተቀምጠህ በጸሎት ተጠብቀናለህ፣ ተባርከናለህ፣ ሕግ እግዚአብሔር እንዳንስት ከእግዚአብሔር እንዳንወጣ ታስተምረናለህ፣ ትመክረናለህ፣ ትዘክረናለህ ብለው አሰቡ። እኛም የዕለት ምግብን የዓመት ልብስን አስራት በኩራት እንሰጣለን፣ እኛም ከፈቃድህም አንወጣም ብለው ይህን ተነጋገሩ። ይህን ላታደርጉ ላትሸነግሉኝ፣ ወደ ሀገር የመልሳችሁ ላትወስዱኝ
በእግዚአብሔር ስም ማሉልኝ ይሏቸዋል። ህዝቡን ፍለጋ የሄዱትን እዚያ በጽኑ መሐላ አማሏቸው። ከማሉ በኋላ መሐላቸውን ይዘው ተነስተው መጡ። ተነስተው ከመጡ በኋላ እዚህ አማራ ክልል ላይ ሲደርሱ ዳያችሁት ከነስታችሁ ተራራውን ሲመጡ ቁስቋም ማርያም አይታችኋታል። ተራራዋ ቤተክርስቲያን ላይ ይህም ማለት ከእናታቸው ወለተ ጊዮርጊስ የተወለዱባት እሳቸውም ተወልደው ያደጉባት ክርስትና የተነሱባት ቦታ ላጉና ቅዱስ ጊዮርጊስ ዳገቷ እንደወጣን የምናገኛት ቤተክርስቲያን ናት። ከቁስቋም ወደዛ ማለት ነው። ከቁስቋም ወደዛ ነው የምትገኘው። ቅድሚያ የወለተ ጊዮርጊስ ሀገር የእናታቸው ሀገር ይገኛል። እሷን ከወጣን በኋላ ቁስቋም ማርያም ትገኛለች። እዚያ ሙናራ ድንግል ከዚያ ደረሱ። ቁስቋም ማርያም ላይ ተቀመጡ። እዚያ ላይ ሲጸልዩ ከቆዩ በኋላ እግዚአብሔር ወደዚህ ምድር መጣው። አሁን ገዳማቸው ካለበት መቃብራቸው ካለበት እምነታቸው ከሚፈላበት ጸበላቸውም ካለበት ከፈለቀበት ይህ ሁሉ ህዝብ የሚድንበት የስጋና የነፍስ መድኃኒት ከሚገኝበት ቦታ ላይ እንዲያርፉ እግዚአብሔር ስለፈቀደ ውረዱ ይላቸዋል። ይሄውንም ሲላቸው የላካቸው በሐረግ ነበረ። ሐረግ ናት። ይቺውም ሐረጓ ወይናይት ትባላለች። ሐረጓ ከዚያ በቅላ እዚህ ድረስ የመጣች ናት። እየተሳበች እየተሳበች ያደገች በታሪክ ያለች ናት። እቺ ከታሪክ ናት ያገኘናትና ከቁስቋም ማርያም በቅላ ከገዳሙ ይሄ መቃብራቸው ካለበት የሳቸው ቤተክርስቲያን ከተተከለበት ላይ ያረፈች ናት። ስለዚህ እቺን ሐረጓን ተከትለ ሄድ ብሎ እግዚአብሔር ሲነግራቸው ተነሱ። ሲመጡ ይሄ ጫካ ነው፣ መንደር የለውም፣ ግለሰቦች የሉበትም፣ አንበሳ አራዊት የሚኖርበት ነበርና ዘመዶቻቸውን ብለው ጠሯቸው። ከመጡላቸው በኋላ በሰባት መጥረቢያ እየጠረቡ መንገዱን እየጠረጉላቸው መጡ። ለእግር መጥረጊያ ብቻ ነው እንግዲህ በቃ ማሳለፊያ ብቻ ሰባት መጥረቢያ ይዘው እየጠረቡላቸው እየጠረጉት መጡ። እዚህ ላይ ሲደርሱ ሐረጓ ታልቃለች። ይቺ ሐረግ ወይናይት ትባላለች። የሐረጓን ጫፍ አገኙ ማለት ነው። የሐረጓን ጫፍ መጨረሻውን አገኙ። ሲያገኙ ይቺም ዛቲቲ ምራፊ የላለም ይቺ የዘላለም ማረፊያ ናት። ወይ ተሁሩ ውስተ ካለ መካን አላ ሳርሩ ወንጹህ ቤተ ንስተ ዘአርፍባት ጊዜ ድካሜ ብለው እንደም የተናገሩ እዚህ ላይ ነው። ወደ ሌላ ቦታ ትሄዱ በድካሜ ጊዜ የማርፍባትን ትንሽ ጎጆ ስሩልኝ ብለው የተናገሩ እዚህ መቃብራቸው ካለችባት ቦታ ላይ ነው። ያው ታቦ ቤተክርስቲያኑ የታነጸበት። እቺ ወይናይት የተባለችው ስሯም አለቀች ሐረጓ። በዚህ የተነሳ ገዳሙ ገዳሙ ሆነያ ተብሎ ይጠራል። በሐረጓ ስም የወጣ ነው። ወይናይት ስለምትባለች ወይናይት ስለምትባል ገዳሙ ሆነያት ተብሎ ይጠራል። እና እዚህ በኋላ ላይ መጣው ገቡ። ይሄም የገቡት በ1574 ዓመተ ምህረት መጣው እሳቸው ገቡ። ዘመዶቻቸውም እንጨት ቆርጠው መሬቱን ቆፍረው ቤት ከሰሩላቸው በኋላ ተመልሰው ተታቸው ሄዱ። ወደ ሀገራቸው ሄዱ። በሶስተኛው ቀን ተመልሰው ጣራውን ሰርተው እሳሩን ከድነው ትንሽ ጎጆ ሰቀለን የሰሩላቸው። በሶስተኛው ቀን ተመልሰው ነው የመጡ። እዚያ ከሰሩላቸው በኋላ እንጨርሰው ሲሄዱ የእሸፍሬ ነው የሰጧቸው። አባታችን ናቸው ለሳቸው ለአባታችን የሸፍሬ የሚመገቡት የሸፍሬን ያመጡላቸው ለጊዜው ሰዎቹ ዘመዶቻቸው። አባታችን ከገቡ በኋላ ግን አትክልትን ተክለዋል፣ ኮኮችን ተክለዋል፣ ማንጎ ሮማኖችን ተክለዋል፣ ወይንና ትርንጎዎችንም እንደዚህም ተክለዋል፣ ቅሎችንም ተክለዋል። ከገቡ በኋላ ነው። እስከዚያ ድረስ ግን የሚመገቡት የሰጧቸው የሸፍሬ ነው። ያችንም የሸፍሬ በ3 ቀን አንድ ፍሬ ይመገቡ ነበረ። አንድ ጽዋ ውሃ ይጠጡ ነበረ። እንዲህ ያሉ ገዳሙ ከቆዩ በኋላ ያው 14 ዓመት ሲሆናቸው ሁለት ሱባኤ ይባላል። በገዳም አንድ ሱባኤ የሚባለው 7 ዓመት ነው። 14 ዓመት ሁለት ሱባኤ ሲሆናቸው የብቃት ደረጃ ላይ የደረሱ ጸጋ እግዚአብሔር ምስጢር እግዚአብሔር እየተገለጸላቸው ህመምተኛን እየፈወሱ ሙታን እያነሱ መጻያትን ኃላፊያትን እያዩ እያወቁ ከእግዚአብሔር ጋር እየተገናኙ መጡ። ይህም ሲሆን እዚያ ቅድስና ላይ እየደረሱ ሲመጡ ከዚህ ቦታ ላይ ተቀምጠው እየጸለዩበት እግዚአብሔር ጋር እየተገናኙበት ስደተኞችን እየተቀበሉበት ህመምተኞችን እያዳኑበት የተከፉበትን እያጽናኑበት ቀጠሉ አሉ። ሄዱ ሲሉ 50 ዓመት ሆናቸው። 50 ዓመት ሆናቸው ገዳም ከገቡ። ምክንያቱም ከእናት አባታቸው ቤት የወጡት 40 ዓመት ነው። ከዚህ 50 ዓመት ላይ የተቀመጡ በጥቅል 90 ዓመት ሆናቸው። ያ ሲሆን የመጨረሻው ደረጃ ላይ 10ኛው ማዕረግ ደረሱ። የሞተን ማንሳት ነው የቻሉት። እዚያ የበለጠ ነገር ትልቅ ቅድስና ደረሱ። ይሄን እያሉ ከዚህ ታሪክ ላይ ሲደርሱ የመጨረሻ 90 ዓመት ሲሞላቸው በ1624 ዓመተ ምህረት ጥር 11 ቀን ዕለተ ቀዳሚት ምሽት 3 ሰዓት ላይ ከዚህ ዓለም በህይወት ይለያሉ፣ ያርፋሉ። ካረፉ በኋላ ሲያርፉም እግዚአብሔር መጣ። ሲመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምን ይዞ
ከአዳም ጀምሮ እስከዚያችን ሰዓት ድረስ ያሉ ቅዱሳን ጻድቃን ባንድ ወገን፣ ሰማዕታት ባንድ ወገን፣ መነኮሳት ባንድ ወገን፣ መላእክት ባንድ ወገን ሆነው ሁሉም መጡ። ከመጡ በኋላ ቃል ኪዳን ይሰጣቸዋል። ቅዳሜት ምሽት ጥር 11 ላይ ወዳጄ ሐራ ድንግል ብዙ ድካምን ስለኔ ደክመሃል፣ ብዙ ታግለሃል፣ ጾመሃል፣ ጸልየሃል፣ ተረባሃልና ስለዚህ ሁሉ መታሰቢያ ይሆን ዘንድ የክብር ቃል ኪዳን እንሰጥ ዘንድ መጥቻለሁ። ይሁንም የሰጠሁን ቃል ኪዳን በእናቴ ምያለሁ ብሎ እግዚአብሔር ይናገራል። ይህንም ሲላቸው ወደ ቦታ የመጣውን ከሩቅም ከቅርብም መጥቶ ቦታን የተሳለመውን መታሰቢያን ያደረገውን ዝክርህን የዘከረውን በስም ወንድ ልጁን ሴት ልጁን የጠራውን ይህም ማለት ገብረ ሐራ ድንግል፣ ላይከ ሐራ ድንግል፣ ወልደ ሐራ ድንግል ብሎ ወንዶችን ሴቶችን ደግሞ ፍቅርተ ሐራ ድንግል፣ አመተ ሐራ ድንግል፣ ወለተ ሐራ ድንግል እያለ የጠራውን ሁሉ ያው የሰየመውን ማለት ነው። ገድልህን ያነበበውን ያስነበበውን የተረጎመውን እንዲሁም ያስተረጎመውን የጻፈውን ያጻፈውን የሰማውን ያሰማውን መቃብር ያለበትን ቦታ ሁሉ መጥቶ የተሳለመውን ይህን ሁሉ እስከ 7 ትውልድ ድረስ ምሬልሃለሁ ብሎ በማይታበለው በአምላካዊ ቃሉ ይህን ቃል ኪዳን ይሰጣቸዋል። ይህንም ቃል ኪዳን ሲሰጣቸው እንግዲህ ከኋላ ላይ ጥር 11 ቀን ጸበሉን አፍልቀውታል። አሁን ከፊታችን ላይ በዓሉ አለ። ግንቦት 11 ቀን ነው። ግንቦት 11 ቀን ጸበሉን ያፈለቁበት ቀን ነውና በዚህ በፈለቀው ጸበል የተጠመቁ አንተም በምትቀበርበት መቃብር ላይ እምነቱን አፈሩን ወደ እምነትነት ቀይር ያለው ባርክ ያለው ሰጥቻለሁ ቀድሻለሁ ብሏቸዋልና በዚህ የተቀቡትን ጸበልክን የተጠመቁትን ሁሉ የገዳምክን ዳቤ የቀመሱትን እንዲሁ ገዳምክንም ከሩቅም ከቅርብ መጥተው የተሳለሙትን ሀብታምም ቢሆን ደሃም ቢሆን ኃጢአተኛም ቢሆን ጻድቅም ቢሆን እንዲው ደካማም ቢሆን ጠንካራም ቢሆን ይህን ሁሉ እስከ 7 ድረስ ምሬልሃለሁ ብሎ ቃል ኪዳኑን ሰጧቸዋል። ዛሬም ተቀበሩ። ከዚህ በኋላ ካረፉ በኋላ መቃብሩ ተቀበሩ። ሲቀበሩም መቃብራቸው ከተቀበረበት ላይ 40 ቀን ድረስ ብርሃን ይወርድ ነበረ። ይኸውም እነ አመተ እግዚ እነ ጽጌ ድንግል የተባሉት ልጆቻቸው ደቀ መዛሙርቱ ነበሩና ብርሃኑን ያያሉ። 40 ቀን ድረስ መልካም መዓዛ ይሸት ነበረ። ከብርሃን ከሰማይ ወርዶ መልካም መቃብራቸው ላይ ተተክሎ ይታይ ነበር። እዚያ ለ40 ቀን አይተውታል። ለሷም ደግሞ አባታችን ሲያርፉ ለጽጌ ድንግልም ነግረውታል። ለአመተ እግዚም ገዳሜን አትልቀቂ፣ ቦታዬን አትልቀቂ፣ እኔም ከዚህ ዓለም ብሞት ብለይ በረድኤት አልለይሽም። ምክንያቱም ቦታዬን ከጠበቅሽ ከቦታዬ ከተቀመጥሽ በረድኤት ተጠብቅሻለሁ። ቦታዬን ተሽከሄድሽ ግን ወለተ አመተ ማርያምና ወለተ ጊዮርጊስ የተባሉ ቦታቸውን ለቀው ሄደው ጠፍተዋል። እንደነሱ ጠፊያለሽና ቦታዬን ጠብቂ፣ እኔም እስከ ሞተሽ ድረስ በበረከት አልለይሽም ብለዋት ይህን ሁሉ ስለነገሯት እዚያው ላይ ሆነዋል። ያን በረከት አይተዋል፣ ያን ብርሃኑን አይተዋል። እዚያ ከተቀበሩበት መቃብር ላይ እግዚአብሔር የሰጣቸው ቅድስና ካንሰሩ የሚድንበት፣ ቲቪው የሚድንበት፣ ኤችአይቪ የሚድንበት፣ ኩንታሮቱ የሚድንበት፣ የተለያዩ የስጋ ደዌ ቁስለት ያላቸው የሰው ልጆች የሚድኑበት እንደገና መቃብሩ የተሰራው ቤተክርስቲያናቸው ላይ ቤተክርስቲያናቸውን እየዞሩ ገድላቸውን አዝለው ስለት እየተሳሉ 3 ጊዜ ቤተክርስቲያናቸው መቃብራቸውን ሲዞሩት ልጅ የማይወልዱት መሃን የሆኑት በመካንነት ይኖራሉ አይደለ? እነሱ ሁሉ ልጅ እንዲያገኙ እግዚአብሔር ይህን ሁሉ ቃል ኪዳን ሰጧቸው። ዛሬ የምታዩት የሁሉ በሽተኛ የሚድንበት ጸበሉን ቅድም እንዳየነው ህዝቡ የሁሉ የሚገኝበት ከዚህ ቃል ኪዳኑን ለመጠቀም ነው፣ ለማግኘት ነው። እየዳኑም ነው ያሉት። ልጅ የማይወልዱት ሁሉ ልጅ እያገኙ ነው። ስራ ያላገኙትም ስራ እያገኙ ነው። ትዳር የሌላቸው የነበሩ የሰው ልጆችም ሁሉ ትዳር እያገኙበት ነው። ስለዚህ እንዲያው ከረጅም ባጭሩ ለአድማጮቻችን ሁሉ ጠር እንዲል ብዬ ነውና ታሪኩን ያሳጠርኩትኝ። አባታችን ሐራ ድንግል በጥቅሉ መጥተው ከገቡ በኋላ የሰሩት ቅድስና ይህን ይመስላል የሚል ነገር ነው። ዛሬ የተለያዩ ሀገራት ላይ ሆናችሁ የስጋ ደዌ ያደረባችሁ፣ ቆዳ በሽታ የሚያዛችሁ፣ ካንሰር የሚያዛችሁ፣ ኩንታረት የሚያዛችሁ ድነትን ብታገኙ ፈውስን ብታገኙ ታላቅ ነገር ነው። ልጅም ያልወለዳችሁ ልጅም ብያላችሁ ማይጸናችሁ ሁሉ የተዘጋ መጠው እዚህ ቦታ ላይ ልጅ ስላገኙ እናንተም መጣችሁ ልጅ እንድታገኙና በረከታቸውን እንድትሳለሙ እንድታገኙ መልእክታችን ነው። እግዚአብሔር ይስጥልን። አባ ገብረ ማርያም የአቡነ ሐራ ድንግል የስብከተ ወንጌል ኃላፊ ናቸው። እንግዲህ አሁን የሰማነው ያኔ እግዚአብሔር ለአቡነ ሐራ የገባላቸው ቃል ኪዳን እስከዛሬ አልታጠፈም። መቃብሩ ላይ የሚፈላው አፈር እንዳያችሁት ነው። ከነቀርሳ ነቀርሳ ስንል ስሙን ስንጠራው ቀላል ይመስላል።
ጡት የሚያስቆርጥ አንገትም ላይ በጣም ችግር የሚፈጥር እግር የሚያሳጣ ነውና ከዛ ሁሉ በሽታ ያ ቃል ኪዳን ሳይታጠፍ ዛሬም ቃል ኪዳናቸው እየሰራ ብዙ ሕሙማን እየተፈወሱ ነው። ዛሬም ያየናቸው አባቶቻችንም የነገሩን ነውና ሁላችሁ እንግዲህ ከዚህ ታሪክ ተምራችሁ ቢቻላችሁ መታችሁ ካልተቻላችሁ ደግሞ ባላችሁበት ሆናችሁ አፈሩን ላኩልን፣ እምነቱን ላኩልን፣ ጸበሉን ላኩልን ብትሉን በተቻለ መጠን ወደ እናንተ ለማድረስ እንሞክራለን። እዛ ሆናችሁም ለአባታችን ብትነግሩ አባታችን ከእግዚአብሔር የተነሳ እሳቸውም ቃል ኪዳናቸው የተነሳ በየትም ሆነው ስለሚሰሩ ስለዚህ በቃል ኪዳናቸው መጠቀም ስለምትችሉ ሁላችሁም ባላችሁበት ቢቻላችሁ ወደዚህ መጣችሁ ቦታውን አይታችሁ አሁን የተመለሰውን ርስት አይታችሁ ደስ ብሏችሁ ተደሰታችሁ 7 ቀን አንዱ ሱባኤ 2 ሱባኤ ያላችሁ ተጠምቃችሁ አፈሩን በአፈሩ ተቀብታችሁ ተፈውሳችሁ ብትሄዱ ምኞታችን ነው። ካልሆነም በከባድ ችግር እንኳን የማትመጡ ከሆነ እምነቱን እየወሰዳችሁ ጸበሉን እየወሰዳችሁ ብትቀባቡ ከዚህ ካደረባችሁ ደዌ ሁሉ ነፃ ስለምትሆኑ እንግዲህ ይሄንን ለማሳሰብ ነው። እግዚአብሔር አባታችንን እርሶንም ይጠብቅን በገዳሙ ያጽናልን። የአባታችን የአቡነ ሐራ ድንግል በረከታቸው በሁላችን ላይ ይደር እያልኩ እሰናበታለሁ። ሁላችሁ በመላው ዓለም የምትገኙ አድማጮች ተመልካቾቻችን፣ የደጅ ጠናው ቤተሰቦች፣ የቤተክርስቲያን ልጆች ሁላችሁ የአቡነ ሐራ ድንግልን ገዳም በተቻላችሁ መጠን እንድትረዱ እያሳሰብኩ እሰናበታችኋለሁ። ሰላም ሁኑልኝ። ደጅ ጠናውንም እንዲሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ እለምናችኋለሁ። ሰላም ሁኑልኝ።